ጠይቆና ግባ እኔ ጋ አሁን ብዬ ስጠይቀው እምቢ ብሎኝ ነው አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ ብሬን ያለኝን ጨርሼ ነው አለኝ። በቃ እኔ ጋ አሁን እኔ ቤት ግባ አንድ ላይ እንኖራለን እምቢ አለኝ። ዛሬ ሆኖ እንዲህ አሁን መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱመያ እና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው። አንቺን ፍለጋ ነው እንደዚህ አንቺና ልጆችሽን ፍለጋ ነው እንዲህ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው። ይህንን ቪዲዮ እንዳየሽ አይተሽ አንቺም እንዴት እንደምልሽ እንዴት እንደምጠይቀሽ እንዴት ይቅር ብለሽ የልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። ሰውስ እንዳገባ ጫቱንም ተው ሰይድ፣ አንተ ወለም መጣል ጫቱንም ተው። ቅመም አታውቀው ነው ዛሬ ድሮ ላይ ሰው ላይ የምጠራውን ነገር ዛሬ ለምን ተቀመጠ? ኧረ በእናትህ ሰይድ ተው 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 ተው። እኔ ላይ የምጠላውን ነገር ዛሬ አንተ ራስህ ጀመርክ እንዴ? እና እባክህ ሰይድ ተነስና እንግባ ወደ ቤት። ተነስ እሺ በለኝና ሰይድ ተነስ። ደሞዜን እስከምቀበል ብቻ የትኬቱን ገንዘብ ማለት ነው። እኔ 10 ቀን ነው 8 ቀን የቀረው እኔ እሰጥሃለሁ። ደሞዜን እንደወሰደ ለመግባት እኮ የትኬት ብር ብቻ አይደለም የሚያስፈልገውን ነገር እኔ ከየትም የትም ገብቼ አሞላ አደርግልሃለሁ። እዛ ኩሩጅ ይመታል፣ እዚህ ኩሩጅ ይመታል። ስንት ጣጣለሁ። ሱመያ ይሄን ቪዲዮ እንዳየሽ እንዴት ነው ከሰይድ ጋር የልጆችሽ አባት ጋር የምትገናኙበትን መንገድ አስቢበት። ሰይድ አሁን አስቀያሚ ህይወት ላይ ነው ያለው። እኔንም ልጠጋኝና ሀሳቡንም በሙሉ ለሙሉ ልገልጽልኝ ፍላጎት አልሆነም የለውም። ጎዳና